ሐምሌ 5ም ጭራሽ ለቅሶም ቅብርም አልነበረም። የሚኬለት እንዳውም ቅብር ነበረ። አንድ ወንድና አንድ ሴት ከዚሁ አካባቢ የምናውቃቸው ነው። እንደዚህ የሚባል ሰው እኛ ጋር እየተቀበረ የለም። ሁለተኛው ነገር ደግሞ ትላንትና ዮኒ ማኛ ጋራ በቃ ዴዚ ስለኔ እንዳትናገሪ በህግ ጠይቅሻለሁ ብላሻለች ሲላት ዴዚ አለች እናቴ ሞታለች አለች። እንደዛ አለች ዴዚ አለች። ቀብረሻት የለ እንዴ ለምን ሰርፕራይዝ ትሆኛለሽ? ዴዚ ስለናቴ አታውሪ ካለችሽ ኦሬዲ መሞቷን ታውቂያለሽ። ዩኖ ሳይኮሎጂ ስሟን የምታውቁ ስሟን ስጡት አንዴ። ወንድሞቹ እዛ የሚሰሩ ከሆነ አሁን ደውሎ ሊያሰማን ይችላል። እሺ ኮሜንት ላይ ያዝ ስሟን። እስከዛ ላስተካክል እስኪ። ኦኬ ትትና ታምራት አሁን ያለፈው እሑድ ስለዚህ ሴትዮዋ የታመነ ማለት እርግጠኛ የሆነ ነገር አይደለም የምታወራው። ገባ? አሁን ለምሳሌ እዚህ ዛሬ እዚህ ቤት ከገባች የሆነ ነገር ታወራለች፣ የሆነ ቤት ደግሞ በኋላ ስትገባ ሌላ ነገር ነው የምታወራው። ገባ? ግን ትናንትና ዮኒ ማኛ ቤት እንዳለችው ትትና የተቀበረችው እሑድ ዕለት ነው፣ ያለፈው እሑድ ዕለት ነው ያለችው። ኦኬ ያለፈው እሑድ ትትና ታምራት ነው ስሟ። ኦኬ እሺ ማሪቱ ስልክ አምጪልኝ እስቲ አንዴ። ከታች ተናኝ ታምራት ነው የሚሉት እየጻፉ ነው ከታች እና ተናኝ ታምራት ይላል። ዝም ብለው ነው ትትና ታምራት ነው ስሙ። ኦኬ አንዴ ጠብቁኝ። እሺ ለደውልላችሁ። አይ ተቀብራለች ምናምን ካሉ የቀብሯን ፎቶ ያንሱልን። ኦኬ እሺ ሙባረክ ሁለት ሰዎች አላችሁ። ታብታብ አድርጉ እንጂ መብረቁን እየያዘው እኮ ነው ኔትወርክ። አዎ ታብታብ አድርጉ፣ ሜምበር ሆኑ፣ ኮይን ስጡ፣ ጊፍት ጋላሪ ሙሉ። በገንዘብ ባይሆን ጥሩ ነበር። ያ ሜምበሩ በተለይ በጣም የሚያስፈልገው ጋይስ፣ ሜምበርና የቲክታክ ምልክት ብቻ። ሌላው እንኳን ይበላችኋል፣ ተውት፣ ይቆርጥባችኋል። ምን ያደርጋችሁ? ቴንክ ዩ። እኔ ይህን ጉዳይ ጠበቅ እንዳደረገው ያስገደደኝ ልጇም አሌክስም ሲሰርቡ አስላየው። በሰው ፊት የሰደበና ያንጓጠጠ እንዲህ እንኳን መልካም ነገር እያደረገ እየመሰለ ለሰው በጣም እወድሃለሁ እያለ ፍቅር እየገለጸ ታዛዥ መስሎ እንኳን እጭድም ያደርጋል። እነዚህ አይነውጣን ልጇ ራሷ ዱቄት ብላ ሰደበቻት። እሱ ራሷ ዛተባት። ሴትዮዋ ሳትሞት ሞታለች ብሎ አፍኗት ቢሆንስ ለዚች ነፍስ መድረስ የለብንም? እንጠይቃለን። እኔ አርቲስቱ ተደውሎ ሲጠየቅ ወንድሟ ነው እንግዲህ አይ እኔ 3 ዓመት ካገኘኋት ምንም የሰማሁት ነገር የለም ሲል ጥያቄ ፈጠረብኝ። ለኔ የሷ ሞት ላይ አዲስ አበባ አብረው እየኖሩ የሷ ሞት ላይ ሄዶ ለቅሶ ያልደረሰ ወንድም አስቡት እስኪ። በዛ ላይ ከአርቲስቶች በላይ ታዋቂ ናት ሴትዮዋ። ታዋቂ ሆናለች ኦሬዲ። ታዋቂ ሰው ሞተ ሲባል ሞተ ብቻ ነው የሚባለው? አለው እንዳትል ታፍና ሊሆን ይችላል። ሞተች ያሉ አካላቶች አፍኗት ሊሆን ይችላል። በአሁኑ ሰዓት ሀገራችን ላይ ሰው ማፈን በጣም ቀላል ነው። የምታዩት ነው። በየቀኑ ነው የምትታፈነው። ሚዲያው እንደዚህ ከማድረግ ምን ያደርጋል ታዲያ? ለምሳሌ እቺ ሴትዮ ታዋቂ ናት። ስትሞት ቀብር ሲካሄድ ቪዲዮም የለም፣ ፎቶ የለም፣ ምን የለም። እንኳን ይለቀቃል ሞተች ብለው እንዳሳወቁ ቪዲዮ የቀብር ስነ ስርዓት ሲካሄድ በእርግጠኛነት የሌላው ቢሆን እንደዚህ ይካሄዳል። በጣም ብዙ አወዛጋቢ ነገሮች አሉ። ስለዚህ አሜሪካን ሀገር ባለምግብ ቤት ናት። ወላሂ ተከታተሉላት። ሆቴል አላት አሜሪካን ሀገር ማለት ነው። ሆቴሏ ዝግ ነው።
ቁልፍ ነው። ሆቴሉን ራሱ ሄዳ ስታስጎበኝ የነበረች ሴትዮ አለች። አንደኛ ደግሞ እቺ ሴትዮ ሞተች ከመባሉ ከ3 ቀን በፊት ዴዚና አሌክስ ተጣልቶ ነበሩ። ዴዚም ሄዳ ነበር። ከዛ ለምንድን ነው ሄደችው ለምንድን ነው የሌለችው ምናምን ሲባል እኔ በግ አይደለችም አልገዛኋትም፣ አፈቀርኳት አፈቀረችኝ እንጂ እርፍት አደርጋለሁ ብላለች። ብቻ ውስብስብ ነው በጣም በቃ ማለት እንትን ነው የተያያዘ ነገር ነው። ገባክ አይደለ? አሁን እቺ ሴትዮ እኔ የሚመስለኝ አሜሪካን ኤምባሲ አሜሪካን ውስጥ እዛ መቼ እንደሄደች ከአሜሪካን መቼ እንደወጣች መቼ ኢትዮጵያ እንደገባች የአሜሪካን ኤምባሲ ውስጥ እንትን ሪፖርት ቢያደርጉ ደስ ይለኛል። እኔ በቀደም እንትና ራሱ ሲያወራ ነበር፣ ትላንትና ጠዋት አካባቢ ዮኒ ማኛው ሲያወራ ነበር። ማታ ደግሞ አጀንዳውን ሌላ አድርጎ ቀይሮ ሲያወሩ አየሁኝና በጣም እንትና ላይ ለምን ለአዲስ አንደኛ አሜሪካኖች አሜሪካዊ ናት እቺ ሴትዮ። አሜሪካዊ ስለሆነች የአሜሪካ መንግስት ይጠይቃል። አንድ ዜጋው ከሀገሩ የወጣው ስንት ሰዓት ነው፣ መቼ ገባ፣ ከየት ወዴት፣ ኢትዮጵያስ መቼ ገባች የሚለው ነገር አለ። በአሁኑ ሰዓት ቴክኖሎጂ የረቀቀበት ዘመን ነውና ለዚህ ሴትዮ ድምፅ እንሆናት። እቺ ምስኪን ያለ አባት ልጆቿን አሳድጋ ወላሂ እኔ እንደናት ለራሴ እንደናት አንጀቴ ነው ያረረው። እንደናት ማለት ነው። ልጇስ ወንድ ልጅ አላት ተብሏል። ልጇ የለም እንዴ? ሚዲያ ይጠቀም አንድ ወንድ ልጅ የ25 ዓመት ልጅ አለ። እሱ ራሱ አሜሪካን ነው ያለው። ይደወልና ይጠይቅ። እናት ኖር ሳይቷ አላየም። ዴዚም አልሄደችም። እሱ ልክ ወንድም የሚባሉ የሉም። ይቺ ሴትዮዋ እንደምታወራው ከሆነ ወንድሞቿም አሉ ነው የምትለው። ደወሉልኝ ያለችው ወንድሞቿ ናቸው። ግን ይሄ ፌክ ነው፣ ውሸት ነው። ሌላ ደግሞ ለመብረቁ የሚለው የዴዚ ወንድም ነው። የዴዚ አንድ ወንድም አላት። የ25 ዓመት ልጅ አለ እኮ። የለም ይኸውልሽ፣ ኢትዮጵያ ቀብር አልገባም። እስቲ ዴዚ ራሷ አልሄደችም። ማንም የሐዘን እንትን ላኩ ነው የተባለው። የሐዘን እንትን ላኩ፣ የሐዘን መግለጫ ላኩ ነው የተባለው እንጂ ሄዱ አልባል። እቺ ዴዚ ራሱ እናቷ ከሞተች ይቅርታ፣ በሌላ ሰው ስልክ አላነሳልኝ። በእኔ አንዴ ወጥቼ ልደውልላቸው። ሂድ ደውልና መረጃው ይዘና። እሺ አሁን ይሄ ነገር የአዲስ አበባ ፌዴራል ፖሊስ ይሄን ጉዳይ ማጣራት አለበት ነው። እኔም ሰው ፈልጋለሁ ከዛ የአዲስ አበባ ፌዴራል ፖሊስ ይሄን ጉዳይ ማጣራት አለበት። መቼ ተቀበረች፣ እንዴት ተቀበረች፣ ቀብር ሁላ መቆፈር አለበት፣ ቼክ መደረግ አለበት ባይደኝ እኔ ለዚህ ሴትዮ። አሁን ነገ ቀን ሌላ ዋና ወንጀለኛ ሲጀመር ኤደን የምትባለው ሴትዮ ተጠያቂ ናት። መጀመሪያ ታውቃለች፣ ግን አስፈራርቷታል፣ ፈርታለች። የኢትዮጵያ መንግስት ወይም የኢትዮጵያ ፖሊስ ኤደን የምትባለው ግዴታ በህግ መጠየቅ አለባት። ምክንያቱም ትናንትና ምን አለች መሰለ፣ ሌላ ከባድ መረጃ ወጣለች። ምን አወጣች መሰለ? ዮኒ ምን አላት? ለምን ፎቶ አላነሳሽም? ትዝታ ኤደን አስተዋውቀኝ። ትታወቃለች ኤደን የምትባል ሴት? ለምን ቀብሩ ሲፈጸም ፎቶ አላነሳሽም? ቪዲዮ አልቀረሽም? በቀብሩ ስነ ስርዓት ካለሽ እስቲ ማይልኝ፣ በልጆችሽ ልጆች ካሉሽ በልጆችሽ ስም ማይ ስትባል ክርስቶስን በክርስቶስ ልማልልክ ነው ያለችው። ግን እሷም እየዘባረቀች ነው። እዛም ሄደ ጉራጌዋን ቤት ሄዳ የምታወራው ሌላ። እኔ ትላንትና ደግሞ ዮኒ ጋር ምን አለች መሰለሽ? አዎ ቢልዳለ ማለት እንዳላት እና መረጃ ማውጣት እንደማትችል አስፈራሩኝ አለች እኮ። አስፈራሩኝ። ወንድሟን ራሱ ደውዬ ጠይቄ እንደውም ፖሊስ ይዤ ልምጣ ወይ ስለው ፖሊስም ይዘሽ እንዳትመጪ ደጃችን እንዳትርሽ አንቺ ሴትዮ ለራስሽ ለህይወትሽ ፍሪ ነው አሉኝ ያለችው። ከባድ ምስጢር ታውቃለች። ኤደን ኦንላይን ነው የሚለው አካውንቷ። ኤደን ኦንላይን ነው የሚለው አካውንቷ። ሼር አድርጉላት። እኔ ፎሎ ያደለችም እናንተ አድርጉላት። እኔ ፎሎ ያደለችም አላረኳትም። የኔ ድምጽ ግን ይሰማል አይደል? ይሰማል። አዎ የሚሰማ ከሆነ ለኤደን ሼር አድርጉላት። ጠሯት ሁላችሁ። ዮኒ ማኛ ተውት። ዮኒ ማኛ ለኮይን ሲል እና ለፎሎ ሲል ሃይማኖት በየጊዜው የሚቀይር ሰው፣ ሃይማኖት ያክል ሲቀይር ቀለል ለሚለው ሰው ዮኒ ማኛ ዝም በል ብለው ቅርቅር ካደረጉበት ዝም ነው የሚለው። ሲጀምር ሀቀን እንዴት አድርጎ ነው የሚያወጣው? እሱ ቅማላ፣ እሱ ገንዘብ ነው ሚዲያ ላይ ያስቀምጠው። ይቺ ሴትዮ አልሞተች ከሆነ ታግታለች። ታግታ ከሆነ ደግሞ ራሷ ልጇ አደጋ ላይ ነው ያለችው ማለት ነው። ተጓብተናል። የዚህ ሴትዮ በህይወት መኖር መገኘቷ መታገዟ ሀታ በአንድ ድንጋይ ሁለት ወፍ ነው። ጄኒዝንም እቺ ልጇንም ማስወጣት እንችላለን። ታግታ ሊሆን ይችላል፣ ተገዳ ሊሆን ይችላል። የምታዩት ልጁ ሲናገር ተራ የሆነ ንግግር ነው የሚናገረው።
ያንን አጋች በቲዲኤፍ እርምጃ አስወስዳለሁ እየደወልኩ ነው ስልክ ምናምን በቃ እንደዛ ከሆነ ውሰዱባት እርምጃ ውሰዱበት ግደሉት ምናምን እያለ ሲያዝ የነበረ ሰው ተራ የሆነ ግለሰብ ጨካኝና ተራ ነው። እስኪ አንተ እናት ወልዳለች እየሰማ ከሆነ እኔን እስኪ ጫፌን ለመንካት ሞክር። እንኳን ቶ መንካት ማስፈራራት የምችል ከሆነ ሞክር። ቅማላ እከክ ሞክር እስኪ እኔ ጋር ሌባ መብረቁ ደግሞ ሌላ ምን መረጃ አለ መሰለ እናትየዋን ሲያወሩ የነበሩ ጓደኞቿን ባይሆኑ በዛን በችግር ጊዜ እንደዛ በምትሰደብ ጊዜ ሲያወሯት የነበሩ እስቲል አሁን ይሄንን መሞቷን ሲሰሙ ስልኳን በWhatsApp መልእክት ሲልኩ ዝግ ነው ይላል። ኦኬ ያ ቁጥር WhatsApp ጭራሽ የለውም ነው የሚለው ስታወራበት የነበረው ቁጥር ማለት ነው። ሁለተኛ ደግሞ ቀጥታ ሲደውል ስልኳ ይጠራል። የሚያነሳው የለም። ኤደን ራሷ ተናግራለች። ኤደን ራሷ ስልክ ስደውል ይጠራል ግን አይነሳም ስትል እንዴ አንቺማ እኮ ሞታለች ብለሽ ቀብሬያታለሁ እያልሽ ለምንድን ነው ስልክ የምትደውይው ስትባል ምን እንዳለች ታውቃለህ? መብረቁ እግዚአብሔርና ምልህ ወንድሞቿ ካነሱት ብዬ ነው። አየህ። ስለዚህ ትልቅ ቁልፍ ያለው ኤደን ኦንላይን የምትባለው ሴትዮ በህግ መጠየቅ አለባት። እስቲል ትናንትና ስደነፋ ነበር። እስኪ እናንተ ወንድ ከሆናችሁ በህግ አስይዙኝና አስጠይቁኝ እያለች ነው አይደለ? ስለዚህ መሞቷንም ያበሰረችው ራሷ ናት። ስልኳንም እየደወልኩ ነበረ አይነሳም የምትለው እሷ ናት። ሌላ ደግሞ መብረቁ ቤታቸውን አውቃለሁ። ቤታቸው በጣም ትልቅ ቤት ነው። የባራምባራስ ቤት ነው። እዚህ ቦታ ነው እያለች እየተናገረች የነበረችው እሷ ናት። ቤታቸውን የምታውቀው እሷ ስለሆነች በህግ እዚህ በጣም ይቆራረጣል። ከኔው ከሷ ነው ግን ከሷ ነው ከኔው ድምፁ ያንተ ይሰማል። መብረቅ ያ ይሰማት አይደለም። ለዛ ነው ጥያቄ ስጠይቅ እያለፈች ነው መሰለኝ። ኤደን የት ነው የምትኖረው? ኤደን የምትባለው ሴት አሁንም አዲስ አበባ ነው የምትኖረው? እሷ አዲስ አበባ ነው የምትኖረው። ትላንትና ግን ዮኒ ጋር አዲስ አበባ ቦሌ በዴዚ መልእክት መጥቶላት ምን አለች? ዴዚ እች ሴትዮ ገብታ ስለኔ ስለ ፋሚሊ ምንም ነገር እንዳትናገር እና ማንኛውም ቤት እንዳትገባ ብላ ዴዚ ተናግራለች። በዮኒ ነው እንግዲህ እኔ አላቅም፣ እሱ ነው ያለው። የእሱን ንግግር እንዳታዳምጡ። ዮኒ በጣም ውሸታምና በጣም የማትጠብቁት ከሰው አይምሮ የወጣ ሰው ነው። በጣም የረከሰ ሰው። የእሱን ቃል ይዛችሁ የምትጓዙ ሰዎች ካላችሁ እኔ ዛሬ በውስጥ $100 ልኬ ስለኔ አንድ ወር እንዳወራ አደርገዋለሁ ጀግና እያለ ወላሂ ነው የምላችሁ። እሱ ምንም አይነት መረጃን አያወጣም። ከሀቅ ጎን ፍጹም ነው የማይቆም ነው። ፍጹም አትማሩም። እኔ አላቅም። እናንተ መቼም አንድ ሰው አንድ ቀን ከዋሸ ካያችሁት ሁለተኛም ውሸት እንደሚዋሽ ማመን አለባችሁ። እሺ ከሃይማኖት በላይ ምንም የለም። እውነትህን ነው። ማንም እኮ አምነው የሚሆን ያው እሱ ጋር ስለተካሄደ እንጂ ማንም ያምነው እሱ ከሃይማኖት ከዘርዘር ከምንምን እሱ ማንም አያምነውም። ግን ያው ልጅቷ ስለነበረች ማለት ነው። የሆነ ገንዘብ ሰጥታችሁ እንደፈለጋችሁ ማስወራት ትችላላችሁ። የፈለገ አይነት ውሸት አይሞቀው አይበርደው። አሁን የዚች ሴትዮ ሀቅ የሚወጣው ከእውነት ጎን የሚቆሙ ሰውኛ ብቻ የያዛቸው ከእውነት ጎን የሚቆሙ ሰዎች ናቸው ሀቋን የሚወጡት። አሁን ኤደንን ጥሩልኝ። ኤደንን ካልመጣችና ደግሞ እውነቱን መናገር ካልፈለገች እስኪ በህግ አስጠይቁም ብላለች አይደለም? በጣም ቀላል ነው። ወጣለች እኮ በቪዲዮም ወጣለች። አሁኑኑ መጥቶም ፖሊስ ይዞ መጠየቅ ይችላል። ሁሉ ነገር እኔ ቀብር ያለው ነው የምትለው እሷ የምትናገረው እና ላገባልህ ትችላለች። እስቲ ግን ሼር ያርጉላትና እኔ ጋር መቅረብ የሚችለው እውነት ያለው ሰው ብቻ ነው እና እውነት ካላትና ጥያቄ መመለስ ከቻለች ትምጣ። እንቱ ፍንቱን ያልቀበልም ነይ እናቱ ኤደን የምትባየው ሴትዮ በዛውም እንተዋወቃለን። ነይቶ ነው ሼር አድርጉላት ጋይስ። ካለሽ ግቢ እሺ፣ አትፍሪ። እኔ ጥያቄ ብቻ የምጠይቅሽ በህግ አስጠይቁኝ ምናምን ብሎ ደግሞ መፎከር አይቻልም። የፈለገ ባለስልጣን ሊኖርሽ ይችላል ምናምን። ከአንቺ በላይ ደግሞ ፓወር ያለው እንዳለ ማወቅ አለብሽ። ቅማላ ማን ስለሽ ነው አንቺ የማትጠይቂው? አንድን ሰው ሞት ስታስረጂ መሞቱ የሚያስረዳ መረጃ ያስፈልጋል። ሰው ዝም ብሎ ሲሞት ዝም ብሎ እንደ አይጥ ነፍስ መንገድ ላይ ነው የሚቀበረው። በድብቅ ቀብረሻት ከሆነ ገዳዩ አንቺ ነሽ የምትሆኚው።
ያለበለዚያ ደግሞ አንድ ሰው እቺ ታዋቂ መሰለሽ ሴትዮ ሞታለች ብለሽ ሞቷን ስታውጂ ብቻሽን አይደለሽም፣ ሰዎች አሉ ማለት ነው። ህግም ማወቅ አለበት አይደል? አንድ ሰው ድንገተኛ ሞት ሲሞት እንዴት ሞተ? አስመርማሪ አካል አለ፣ ለምርማሪ አካል አለ፣ መረጃ አለ፣ ይጻፋል፣ ስሙ ይመዘገባል። ሲቀብርም ተመዝግቦ ነው የሚቀበረው አይደል? የቀብር ስነ ስርዓት ሲሆን ቅሬ ምናምን የሚባል ነገር አለ አይደል? አይደለም አዲስ አበባ ክፍለ ሀገር ራሱ አለ። ስለዚህ ማላባሽ ስለሆንሽ ነው አንቺ ሞታለች ብለሽ አውጀሽ መረጃ ሳትሰጪ ከፈለጋችሁ በህግ ጠይቁኝ። ማንቁርትሽን ትያያለሽ። መብረቁ ደግሞ አንድ ጥያቄ ያለኝ አሁን እኛ ለእናትየውም ድምፅ እየሆንን ነው። እንደገና ልጇስ ያለችበት ሁኔታ ምንድን ነው? ለምንድን ነው ላይፍ የማትወጣው? ለምንድን ነው ላይፍ ሀሳቧን የማገልጸው? ለምን በጽሁፍና በእንትን ትገልጻለች? ምን ላይ እንዳለች ማን ያውቃል? ስለ ልጅቷም እኮ ያው ነገ እንትን ማለታችን አይቀርም፣ መጠየቅ አለበት። ዴዚ ምን ላይ እንዳለች አናውቅም። እውነት ለመናገር እናቴ እዚህ ላይ ትጫወት ነበር፣ ያው ላይፍ ላይ ነበረች። የህዝብ ናት። የህዝብ እስከሆነች ድረስ መታ መናገር ነበረባት። ምን ላይ እንዳለችስ ምን ይታወቃል? ስለ እሷም እኮ ምንም የለም። ጻፈች ነው እንጂ የሚባለው ምንም የለም። ሰላም ነው። እንዴት ነው ማብረቆኝ? እንዴት ዋላችሁ? ማንነው አልሐምዱሊላህ። መብሮቅ ይኸውልህ አሁን ሁሉም እዚህ ጋር የራሱ ቅንጭብ ያለ የሆነ ሀሳብ ይዞ እየመጣ ነው የሚያወራው። ኤደን የምትባለው የምታቆም ነገር አላት፣ የማታቆም ነገር አላት። ገባ? ቀን በስነ ስርዓት ወጣ ከቤቷ ገና ሳትወጣ ጀምሮ ላይቭ ላይ እኔም እየተከታተልኩ ነበር። ወጣ ሚጣ የምትባለዋ ልጅ ቆየችባት። ኦልሞስት ለአንድ ሰዓት ያህል ካፌ ላይ ቁጭ ብላ እየጠበቀቻት ቆየች። ሚጣ የምትባለው ከታች አሞራው እየመጣ ውጪ ስልክሽን አንሺ እያለ እየጻፈላት ነበር ለኤደን። ከዛ የሆነ ሰዓት አሳቻ ሰዓት ላይ ያቺ ልደርስ 2 ደቂቃ ቀርቷታል ጠብቂ ሲባል ደወለላት። ሰው ደወለላትና ወንድሟ ነኝ የሟቿ ወንድም ነኝ ቤታችን ይዘሽ እንዳመጪ ማንንም ሰው እኛ በራሳችን ከቅርብ ቀን ቤተሰብ ተነጋግረን ሚዲያ ላይ ወጥተን የምናሳውቀው ነገር አለን፣ መግለጫ የምንሰጠው ነገር አለ። አሁን ግን ማንንም ይዘሽ እንዳመጪ ይሄ ፕራይቬታችንን አንቺ አደባባይ ላይ መውጣት ነው እንዳመጪ ብሎ አስፈራራት። ወዲያው ብድግ ብላ ላጥ ብላ ወጣች እሷ። ከዛ ምንድነው የተፈጠረው? ሰው አንቺ ወዲያው አሞራው መጣና ምን ማድረግ ጀመረ? እሷን ሲጨቃጨቋት ጊፍት መስጠት ጀመረ ለሷ። ጊፍት ሲሰጣት ልጅቷ ፈራው፣ በቃ ልመለስ አለች። ተመልሳ ደግሞ የሆነ ሰዓት ደግሞ ተወዛግባ እሺ እጠብቃለሁ አለች። የዋናው እዛ ጋር ትላንትና ጌሙ የልጅቷ አይደለም የዛች የሚጣ የምትባለዋ ልጅ ቆየች። በጣም እሷ ቆየች። ስትቆይ በዛን ሰዓት የተፈጠረ ነገር ነው። እሷ ማስፈራሪያ ሰጧት። ገባ? የዛን ሰዓት ነው እሱ የራሱን አድቫንቴጅ አብሰላትን ሰባት አብሰላት እንደውም በጣም እሷ እንድትደገፍ በጸባይ በፍቅር ስትደግፍ ነበረ። ጃጓርን ብር ልኮላት ነበረ፣ ሻይ ቡና የሚሉበት እንደውም የትራንስፖርት የሚገባበዙበት ምናምን ሰፖርት እያደረጓት ምርጥ ላይ ነበሩ። የሆነ ታይም ላይ ተቀየረ። ልጅቷ መድረሻዋ ሰዓት ላይ ታይሙ ተቀየረ። አሞራው ኮሜንት መስጠት ጀመረ፣ አሞራው ጊፍት መስጠት ጀመረ፣ አሞራው በሰው ማስደወል ጀመረ። አስፈራሯት። አንዴ ከውጭ ነው የተደወለልኝ ትላለች። ስንት ነው ሲሏት 44 ትላለች መጀመሪያው። ተመልሳ ደግሞ ኢትዮጵያ ውስጥ የኢትዮጵያ ስልክ ነው የሟቿ ወንድም ነው የደወለልኝ ትላለች። አዘበራረቀች። አሁን ደግሞ ሰሆት በየቤቱ እየገባች ሆቶና የምትናገረው ነገር ምንድነው? ሁሉም ሰው እኔ አቅም አለኝ በሚለው ያስፈራራት። አልገባህ አይደለም? ልጅቷ እንደ ጀውጃዋ ናት። አንተ በውስጥ አሁንም ቢሆን ማግኘት እሷን ከፈለክ ሶሻል ሚዲያ አሁን እዚህ ገስት ላይ ብትመጣ ከታች አሞራውን ታገኘዋለህ። ልንገርህ ትደንበራ ትወጣለች። የሆነ ቤትም ቁጭ ብላ ወዲያው ዴዚ በውስጥ ነው የጻፈችለት ስትጽፍለት ነው። ገባህ አይደለም? እንደዚህ ብሏል ብለው ሐሳቧን ያስቀየራት። እሷ ገስት ላይ ከተሰቀለች አሞራው አለ፣ እንዲሁም ደግሞ የአሞራ ተከታዮች አሉ። ስለዚህ የሚሆነው ነገር ምንድነው? እሷን የእውነትን ነገር ለማውጣት ከፈለክ ማመን የምትፈልጋቸው ነገር አለ፣ ማመን የማትፈልጋቸው ነገር አለ። የሶሻል ሚዲያው በኮሜንቱም ሰውን በሚያስጨንቃት ማለት ነው። እውነትን የዚህ ሴትዮዋ ማወቅ ከፈለክ እውነትን የሴትዮዋ ነገር ለማውጣት እኔ መጥቼ ማንንም መጥቶ እዚህ ጋር ኤክስፕሌን የሚያደርገውን ሳይሆን አንተ እቺ ሴትዮን በውስጥ አውራት። በውስጥ ልጅቷ እዚህ ቦታ ነው ያለሁት እንደዚህ ምናምን ስትል ነበር። እውነቷን ይሁን ውሸቷን አናውቅም፣ ግን ኦልሞስት ለ1 ሰዓት ያህል ቆይታለች። ያቺ ልጅ ብትመጣ ምን አይነትም ድራማ ልትሰራ አልነበረም።
እርግጠኛ ምን አይነት ድራማ ትሰራ ነበር ብለህ ታስባለህ? የምታውቀው ነገር አለ አሞራ እያስፈራራት እንደሆነ ነው መጥቶ ከታች በኮሜንት ይኸው ነበረች አብሳላት አለች እኮ በኮሜንት ውጪ ቤታቸውን እንዳታሳይ ስልክሽን አንሺ ሲላት ነበረ። ከዛ መጨረሻ ላይ እሷ አልሄድም ብላ አሳማን ስትቀይር እየመጣ ጊፍት ሰፖርት ማድረግ ጀመረ። እንደውም አብሳላት ፈርታ ምን አለቻት? ከኋላሽ እስቲ ካሜራሽን አዙሪ፣ ፊትሽን ቪዲዮሽን አዙሪው ምናምን አለቻት። የሆነ ነገር ይፈጠርባታል በሚል ማለት ነው። ከዛም በኋላ ግን እሷ በውስጥም እየተደዋወለ ተደጋጋሚ ወሬ ሲመጣ መደንፋት ጀመረች። ሚጣ ቪዲዮ መክፈት አለባት የሆነ ነገር ብታደርገኝስ የኔ ፎሎወሬ ነች፣ የኔ ቤተሰብ ነች፣ ራሱ እኮ ፎሎዌ ነች። እኔ አሁን ሼር አድርጉላት ስትል ቅድም ጀምሮ ሼር እያደረኩላት ነበረ። ይሄ ኮሜንት ራሱ በስክሪንሾት አስቀምጨዋለሁና አዎ በቃ አሁን እዛ ጋር ኤደን ኦንላይን ማርኬት ነው የሚለው አካውንቱ አይደለ? ወደ ቤታቸው ሰው ይዘሽ እንዳትሄጂ ይላል። ያ ማለት ወደ ቤታቸው ሰው ይዘሽ እንዳትሄጂ አባባሉ ቤታቸው ከሄዱ የሚገኝ ነገር አለ፣ የሚወጣ እውነት አለ ማለት ነው አይደል? ሁለተኛ ደግሞ ምን አላት? ስልካንሺ አላት ብሎ ኮሜንት አለ። ስልካንሺ የሚል የተጻፈ ኮሜንት አለ። ስለዚህ አሞራው ምንም ማድረግ የማይችል የሆነ እርጥብ እንትን ነው። ይሄ የቦካ ቲማቲም ማለት ነው። የሚጨማለቀው ዝም ብሎ ነው፣ ውሸት ነው። ኤደን ችግር ውስጥ ከመግባቷ በፊት የምታውቀውን እውነት ማጋለጥ አለባት። እኔ ሲመስለኝ ሪሊው ነገር ምንድነው? ይኸውልህ ኤደን እኔ እንዲህ ስስላት ለመፈመስ የምትፈልግ ዝም ብላ የሆነ የተመታ ሰው ታውቃለህ፣ ለመፈመስ የምትፈልግ ሰው ሆና ገጠመኛንን ወሬ አውርታ ገባ ነገሮችን ሰው ሲነሳባት ወርቄ ያወጣችባት መረጃ ጓደኛሽ ናት፣ አብረሻት የነበርሽ ሰው ናት፣ እሷ ሞት አንቺ ስጨፍሪ ምናምን ብላ ኤደን እቺ ወርቄ ቤት ገብታ ኤክስፕሌን ካደረገች በኋላ እንድትረገጥ ያደረገቻት ወርቄ ናት። ያንን ስሟን ለማጽዳትና ለመፈመስ ብላ እዛች ጋር የፈጠረችው ነገር አለ። የምታቆም የሆነ እውነት አለ። ግን ምንድነው እኔም ረቅጣታለሁ፣ አንተም ተረቅጣታለህ፣ ያም ይረቅጣታል። ገባህ አይደለም? ተደበላለቀባት። በውስጥ ደግሞ ዛቻ አለባት። ሴትዮ መውጣት ካልፈለገች ማሳየት ካልፈለገች በቪዲዮ ልትወጣ አትችልም ነበረ። ረጅም ለአንድ ሰዓት ያህል ቁጭ ብላ አትጠብቃትም ነበረ። መብረቁ ስለ ዴዚ ራሱ ምን ትሁን አልታወቀም። ለምን ልጅቷ መውጣት ነበረባት። እናትየውም ዴዚም ሁለቱንም እናትየውልሽ እኛ ይወላችሁ አሁን እኛ ሞኝነት አሁን እዚህ ጋር ሞኝ የሆነ ጨዋታ እየተጫወተን ያለ ነው። ዴዚ ማለት የ13 ዓመት ልጅ አይደለችም፣ የ10 ዓመት ልጅ አይደለችም። ራሷን ለማዳን እናቷ ማደጋም ላይ ብትሆን እሷ ማደጋ ላይ ብትሆን ራሷን ነፃ ማድረግ ትችላለች። በሰው እጅ ነው ያለችው በማንኛውም ነገር እንዴ ልጅ እኮ ነው ያለችው እኮ ስንጠላ ሀገር እኮ ነው ኢትዮጵያ አይደለም ያለችው። አይ ነው በማንኛውም በፍቅር ሴት ልጅ ብልሃተኛ ናት። ሴት ማለት መርዝ ማለት ናት። በፍቅር ወጣ በአንድ ደቂቃ ውሳኔ መወሰን ትችላለች። ወይ አያድርስብሽ እኔ እናት በእውነት ከባድ ነው። አንዴ እኔ እሄዳለሁ የሚል ሰው ስላለ ሴትዮዋን ቤት የሚያውቀው አለ ማረፊያዋን ወይ የእናቷን ቤት። እኛም እኮ ትግላችን እሱ ነበረ ከሸፈብን እንጂ እኔ አሁን እሄዳለሁ የሚል ሰው ስላለ ነው። እኛ ትግላችን እኮ ትላንትና ሜድ ሰው አግኝተን ተገጣጥረን ጨርሰን እቺ ሴት ብዙ ከቀባጠረች ብዙ ካለች በኋላ ነገሮቹ ስላጠራጠረን መጨረሻ ላይ መጥቶ እሱ ሰው ይዘሽ እንዳትሄጂ ያላት ማለት ነው እንጂ እኛም እኮ ትግላችን የዴዚ አያት ቤት ተኬዶ ያለውን ነገር ማጣራት። እቺ እናት ግማሹ መጥቶ ከቤት ታማ ሄዳ ሆስፒታል ሞተች ይልሃል፣ ግማሹ ልብ ድካም ነበረባት ይልሃል፣ ግማሹ ደም ግፊት ነበረባት ይልሃል። እስኪ ማነክ የት ነክ እውነታው ምንድነው ናና አስረዳኝ ታውቃታለህ ስትል የለም አውርተው ነው የሚወርዱት። የኛም ጥረት መጀመሪያ ኤደን ሞታለች ብላ መሞቷን ለማረጋገጥ ሰው ይዛል ትሄድ ነበረ። ከዛ አሞራው ይዘው ሰው ይዘሽ እንዳትሄጃላት። እኛም መቻችልላት ሚስጥሩ ያለው አሞራና ኤደን ላይ ነው። ሚስጥሩ ያለው አሞራውና ኤደን እጅ ላይ ነው ያለው ሚስጥሩ ማለት ነው። ኤግዛክትሊ ትክክል። ስለዚህ በነገራችን ላይ መብረቁ አንዳንድ መርማሪ እንደሆነ ታውቃለህ፣ ሳይኮሎጂ አንድ እውነታ ላይ እንገርህ። ትላንትና ምሳሌ አጭር ነገር እንገርህና ትላንትና ምን አለች መሰለህ ነው ዮኒ ጋር ከመግባታችን በፊት የሆነ ቤት ምን አለች፣ የዴዚ እናትም እኮ ስልክ አላት አለችው ለአንድ ቦምበስቲክ ለሚባል ወንድማችን፣ ከፈለክ እሰጥሃለሁ እኔ ራሱ ሞክሬያለሁ ግን አይነሳም አለች። መብረቁ ቀብር ደርሰህ ቀብረከኝ ከመጣህ በኋላ በእኔ ስልክ ለምንድን ነው ጥሪ የምታደርገው? አንድ
ሁለተኛው ነገር ደግሞ ትላንትና ዮኒ ማኛ ጋራ በቃ ዴዚ ስለኔ እንዳትናገሪ በህግ ጠይቅሻለሁ ብላሻለች ሲላት ዴዚ አለች እናቴ ሞታለች አለች እንደዛ አለች ዴዚ አለች። ቀብረሻት የለ እንዴ ለምን ሰርፕራይዝ ትሆኛለሽ? ዴዚ ስለ እናቴ አታውሪ ካለችሽ ኦልሬዲ መሞቷን ታውቂያለሽ። you know psychologically her body so much thing the first thing ሄለን የመጣችው እንደ ነጋዴ ባለሀብት ሪያክት አደረገች፣ ሱቅ አሳየች። ይሄ ሳይኮ ነው ብሮ ገባህ አይደለ? ከዛ በኋላ ደግሞ ጃጓር ምን አላት? በቃ ፈታ በይ ዘና በይ ምናምን የሆነ ወንበር ላይ ተቀመጠች፣ ተነሳች፣ ሳረገጥኩኝ አለች። እያንዳንዱ ሳይኮሎጂ ነገር እየተከታተልኳት ነበረ። ከዛ ብር ሰጣት፣ አስገባላት፣ ተዝናኑ አንቺም የምትመጣው ልጅሽ አላት። ወዲያውኑ ነው አካውንቷን የሰጠችው። ሌላኛዋ ከሷ ጋር ቤት ልታይ የምትሄደው እህታችን ግን ብር ልላክልሽ ወይ ቤንዚን ልክፈልሽ ሲላት አልፈልግም ነው ያለችው። አንድ ባለ ሀብት የሆነ መብረቁ አንድ ለፍተህ የቆመ ገንዘብ ያለው ሰው የሆነ ቦታ ሄድ ስትለው አዲስ አበባ ላይ አካውንቱን ሰጥተህ ብር አስገባ ይልሃል አለ አይደል? እንደ በዚህ ደረጃ ምን ያስፈልጋልና በጣም ብዙ ነገሮች ውስብስብ አሉ። ትላንትና ዮኒ ማኛ ቤት ዴዚ የጻፈችው ሜሴጅ ደርሶኛል። እኔ አላምንም ብያለሁ። እዛ ቤትም ውስጥ ዴዚ ስለመጻፏ ማረጋገጫ የለኝም። ዴዚ በአንደበቷ ስለመናገሯ ማረጋገጫ የለኝም። ግን ዴዚ በሚል ከላይ ዴዚ የሚል ጽሑፍ አለው። የራሷ የሆነ መልእክት አስተላልፋለች፣ እጄ ላይ ገብቷል። አሁን ላይ የኔ ጥያቄ የዴዚ እናት በትክክል የሞተችበትን ሕክምና ገብታለች ተብሏል። የተመረመረችበትን እነዛን ነገሮች የሚያጣራ ሰው ካለ መልካም ነው። ካልሆነ ግን ጉንጭ ማልፋት ነው። ከማንም ጋር ፐርሰናል ፕሮብሌም የለብኝም። ወደ ፐርሰናልም እንዳትወስዱት። መብረቁ አንተ ከቻልክ በርታ። መሬት ላይ ያለውን ነገር ደግሞ ሁላችንም ማጣራት አለብን። ሁለተኛው እዚህ ጋር አንድ እህቴ ስትልሻለች፣ ዴዚ እንደዚህ ብላሻለች፣ ዴዚ ሰድባሻለች። ጎሄት ሞን የሚባል ልጅ ቤታቸውን ያውቃል እያሉ ነው። ሞን የት አለ? ሞን ካለ እስከ አንድ ቁጥር ጻፍ። አላቅም ብሏል፣ ተጠይቋል። አላቅም ብሏል። አስረስ ተብሏል፣ ጠይቀናል፣ ተደውሏል። አላቅም እኔ ድንገት ነው ሚት ያደረግኳቸው። ምሳ በላን፣ ተለያየን፣ ቤተሰብ አይደለሁም ብሏል። በርቱ እስኪ ኢትዮጵያኖች። እንግዲህ እኔ ቤታቸውን ካገኘሁ በአንድ ቀን ነው ማረጋግጥላቸው። እኛም የፈለግነው እሱ ነበረ እኮ ቤቷን ነው የፈለግነው፣ ሌላ ነገር እኮ አይደለም። ግን እሷ ኤደን የጠቀመችው ሰፈር ሲኬድ ምንም አይነት ሰው ያለበት ቦታ አይደለም። በእሷ ባመለከተችበት በኩል ማለት ነው። በዛኛው በኩል ግን መንደር አለ። እሷ እንዳለችው ግን አይደለም። ለምሳሌ እሷ መልሳ ምን ትላለች? ብዙ ቤተሰብ አላት ይላሉ። ልስን መብረቁ ተመልሰው ደግሞ ሞቷ ላይ ብዙ ሰውም አልነበረም ይላሉ። ብዙ ቤተሰብ ያለው የባላባት ልጅ የተከበረ ቤተሰብ ለቅሶ ላይ ሰው ሳይኖር ለምን ሆስፒታሉ አይጠየቅም? አብሳላት ቅድም እኮ ልጅ ትልቁ ችግሩ ግርግር የነበረው ቅድም አለመደማመጥ ምን መሰለህ፣ ደውሎ አስፈራራኝ ስትል ማንኛውም እኛ ኢትዮጵያዊ ነን። በስመ ሀበሻ እኔ ሰው ሞቶ ካየው ሄጄ ማላለቅስበት ለቅሶ ማልደርስበት ነገር የለም። ሁማኒቲ ካለኝ ሰውኛ ካለኝ ለምንድን ነው የሚያስፈራራሽ? እስቲ ያስፈራራሽ የሚያደርግሽን ነገር እኔ ሂጂ ወደፊት ህግ አለ የሚባል ነገር የለም። እሺ ኤልያስ ልከኑ ስለነበረ እሺ ምን ይዛ መጣ? አይ መስመር ላይ ስለሆነ በሰው ስልክ ስለሆነ የደወልኩት አንዴ እንትን ነው ይንገራችሁና እንተረላቅ ታቀጣይ እንተረላላችሁ። እሺ ንገራቸው። ሰላም ጤና ይስጥልን። እንዴት ነው ደም? ስሟን ንገሩኝ። ስሟን ግን እንትን ረሳሁትኝ። ስሟን ንገሩት። እዚሁ ላይ ትህትና ማን ያላችሁ? ትህትና ታምራት መሰለኝ። ኦኬ ትህትና ታምራት። ቃሉ እሑድ ዕለት ነው። አዎ ተቀበረች የተባለው እሑድ ዕለት ነው። እሑድ ዕለት ነው። ቆይ እናቱ ከነሱ እንስማ መረጃ ዝም በሉ። ድምፁ ይሰማችኋል? ይሰማል። አሁን ይሰማል። እሑድ የሚካኤል ዕለት ለቅሶ ነበረ፣ ፍታት ነበረ። እኔ እዚያ ነው የምሰራው፣ እዚያ ሰራተኛ ነኝና ከዚሁ ከሀገር ውስጥ አንድ ሴትና አንድ ወንድ ትትና አይደለም ስሟ። ብዙ ጊዜ እኛ ቤተክርስቲያን ላይ የሚታወቀው የክርስትና ስም ነው። ያሁኑ እሑድ አይደለም ብሮ፣ ያሁኑ እሑድ አይደለም፣ ያሁኑ አይደለም፣ ያሁኑ እሑድ ነው ሚካኤል የነበረው አይደል እንዴ? አዎ አይደለም፣ ያሁኑ እሑድ አይደለም። የወዳኛው እሑድ ነው ሐምሌ 5 ሐምሌ 5
ሐምሌ 5ም የለም። ሐምሌ 5ም እንደውም ሐምሌ 5 ክብረ በዓል እንደውም እናከብር ነበረ። ለቅሶ ራሱ በሐምሌ 5 እንደውም ለቅሶም የለ። ግን አስፈላጊ ከሆነ ትክክለኛ የክርስትና ስም ምናልባት እኔ በሌለውበት ቀን በዘወትር ቀን ምናምን ከሆነ ላይሆን ስለሚችል ሐምሌ 5 እንደውም ለቅሶም የለም ነበር። ክብረ በዓል ታቦት እናወጣ ነበር። ምንም ነገር የለም። ግን የክርስትና ስሟን ካወቃችሁና ትክክለኛ ስሟን እየተሰማችሁ ነው። በደንብ ይሰማል ወንድማችን፣ እየተሰማችሁ ነው። አዎ ይሰማል። አዎ ይሰማል። አዎ እየተሰማችሁ ከሆነ ደረሰኝ ተቆርጦ ከየት እንደሆነ ማን እንደሆነ ስለሆነ የክርስትና ስሟን ነግራችሁኝ እና ደግሞ ትክክለኛ ስሟን ባሆኑ ማጣራት ይችላል። ግን ሐምሌ 5ም ጭራሽ ለቅሶም ቅብርም አልነበረም። የሚኬለት እንደውም ቅብር ነበረ። አንድ ወንድና አንድ ሴት ከዚሁ አካባቢ የምናውቃቸው ነው። እንደዚህ የሚባል ሰው እኛ ጋር እየተቀበረ የለም። ከብስተለን እኛ የምንፈልገው ይሄንን ነው። አመስገነልን ከ5 ሰዓት እስከ 6 ሰዓት ባለው የተቀበረ የለም። ሐምሌ 5 ይኸውልሽ ታቦት እናወጣ ነበር። ክብረ በዓል ነበር። ጭራሽ ለቅሶ የሚባል የለም። ህዝብ አሁን እንግዲህ ታንኪዩ ወንድማችን እናመሰግናለን። ሐምሌ 5 ማለት እሑድ ዕለት ነው አይደል? እሑድ ነው የዋለው። እግዚአብሔር ይስጥልን። እነሱም ያሉት እሑድ ዕለት ነው። አይ የካቲት ሆስፒታል ላለችው ደግሞ የካቲት ሆስፒታል አስክሬን አይመረምርም በጭራሽ። ይሄም አሁንም ከፈለጋችሁ ከዛው ደውዬ ማሰማት እችላለሁ። እዛው ሆስፒታል የሚሰራ ሰው ስላለን ማለት ነው። አዎ እንደ ሁለተኛ መረጃ እኮ ይሆናል ወንድሜ ኤልያስ። አሁን ይሄ ሬሳዋ ተመረመረበት አስክሬኑ የተባለው ሆስፒታል ላይ ደውለህ ማረጋገጥ ጥሩ ነው። እዛም ከቻልክ ደውል። እዛም አለን። እዛም እንደውም እኔ እህቴ እዛ ነው የምትሰራ። ከሚገርም እዛ ሆስፒታል ነው የምትሰራ። እባክህ መረጃ አትናገር፣ ፕራይቬት ላይፍን አትናገር ወንድም አለሜ። እኛም አውሮፓ ላይ ቁጭ ብለን ዛቻ እየደረሰብን ነው አይደለም ኢትዮጵያ። ኧረ እግር ብላ በይው። እኛ ምንም ምን አባቱ ማን ያለበት ሀገር ነው ያለነው። ዋናው እውነት ወንድሜ ከቻለ መብረቁ ይኸውልህ ወንድሜ ኤልያስ ከቻልክ ምናልባት አስከሬን ምርመራ እዛ ስለማይካሄድ አሞኛል እግሬን አሞኛል ተብላ ሁላ ፎቶ አንሱኝ እያለች ነበር የተባለው። የካቲት 12 ሆስፒታል እንደሆነ ነው የተናገረችው። ገባ? ግን አሁን አንተ የምትጠይቅልን እዚህ ሐኪም ቤት ወይም ደግሞ እዚህ ክሊኒክ ይሄ እከሌ የምትባል ወይም ደግሞ ታማ መታለች ተብለን ነበረ እና ሞታለች ያረፈችው እዚህ ነው ስለተባልን መረጃ ፈልገን ነው ብለህ ጠይቅልን እባክህ ፕሊዝ። ኧረ እኔ ውስጥ የሚሰራ ሰው ስላለኝ ችግር የለም። እዛው ማጣራት ይችላሉ። እዛ ውስጥ የሚሰራ ሰው አለ። ፕሊዝ ወንድሜ ከይቅርታ ጋር እስኪ አጣራልሽ። ኤልያስን ፎሎ አድርጉ። በፍጹም ግን እዛ አስክሬን አይመረምሩም ነው የምልህ። የካቲት አስክሬን ምርመራ የለም። ማሰማት ነው ሚኒሊክ ነው። ከሚኒሊክ ውጭ የለም። ሐኪም ቤት ታከማለች ወይ ነው ኤግዛክትሊ እኛ የምንፈልገው። እውነት እሷ ይኸውላችሁ ኤደን ያለችውን ሰው እየተከተለ ከሄደ መብረቁ ማበድ ነው። እሷ የመሰላትን አሁን የሆነ ቤት ቅድም ስትጠይቅ መሞቷን በምን አረጋገጥሽ ጓደኝነትሽ ምንድነው ስትባል እኔ እሷ በጣም ቤስት ጓደኛዋ ምናምን ለኔ በጣም ይቀርበኛል። እኔ ሰፈር ካፍቴሪያ ልትከፍት ፈልጋ ቤት ፈልጊላት ምናምን በሚል ተለዋውጠን ነው። መሞቷንስ በምን ሰማይ ሲላት ሶሻል ሚዲያ ላይ ተለቆ አይቼ ለሱ ደወልኩ፣ አላነሳም። በሁለተኛ ሲያነሳ ስደውልለት አዎ ብሎ ነገረኝ አለች። እቺ ልጅ ግን ቀብር ያለው ስትታመም የነበርኩበት ሆስፒታል ብላ ቀን ስታወራ ነበር፣ ብዙ ስታወራ ነበረ። ግን ዮናስ ደግሞ ዮኒ ማኛ ሲያፋጠጣት ደግሞ ምን አለች? የእሷ በጣም የሚቀርባት ለኔም ጓደኛዬ ነው ያለችው። ከሱ ደውዬ ነው የሰማሁት። ለዮኒም እኮ ብላለች እኮ መብረቁ። ለዮኒም እኮ የካቲት ገብታ ነበረ፣ እዛ ነው ያረፈችው። ምርመራም የተካሄደው እዛ ነው ያለችው። ለዮኒም ጭምር ደግሞ አለች። ገባ? ስለዚህ አሁን መረጃ ያምጣል። አሁን ያንን አስክሬን ተመረመረበት ሞተችበት የተባለበት ቦታ ደውሎ ያረጋግጥና አሁንም እዛ የለችም ከተባለ ምን ሆነ? ሁለተኛው ውሸት አያቸው አይደል? መጀመሪያ የተቀበሩት በህይወት እንዳለ አንዴ ተቀበረች የተባለችበት ቦታ ላይ ይሄው ስልክ ደውለን እዛ የሚሰራ ሰው ስልክ ደውለን በሊያዝ መልኩ አሰማን አይደል? የለም ማለት ጭራሽ የካቲት ሐምሌ 5
የለም የተቀበረ ሰው ጭራሽ አለ። እዛ ቦታ ላይ የተቀበረች የተባለችበት ቦታ ላይ የሞተ ሰው የተቀበረ ሰው የለም ከተባለ አንዱ ውሸት ነው። ይሄ ደግሞ ሆስፒታሉ አስክሬን የማይመረምር ከሆነ እዛ ቦታ ላይ እቺ ሴትዮ ካልሞተችና ህይወቷ ካላለፈ አሁን ምን ሆነላችሁ ለእናንተ ግልጽ ሆነ ማለት ነው። ምን እንደሆነች ሴትዮዋ የሞት እረፍቷን የሚገልጽ ደብዳቤ አሁን የፖሰቱት አሉ። እንደ ኦርቶዶክስ እምነት ደግሞ የዛ የሞተ ሰብ ደብዳቤ ወይም የሞቱ ወረቀት ሲለጠፍ ማለት ነው። የሞት ወረቀት አለ የሚለጠፈው እገሌ የሚባል ሞተ ምናምን የሚባለው ከ40 በኋላ ነው እሱ ነገር የሚወጣው። 40 ላይ ይወጣል። ግን ያወጡት ሰዎች ግን የክርስትና ስሟ ማን እንደሆነ ሳይሆን ዝም ብሎ የወት ታሪኳን አወሩ። የት እንደተቀበረች አይታይም። ግን መሞቷን ብቻ ፕሩቭ ማድረግ ነው የፈለጉት እነሱ። ሶ መብረቁ ቢ ስማርት ኤንድ ትራይ ዩ ኖ ኮንትሮል ሉክ አት ላይክ አንተ ፑሽ አድርገህ በመጣህ ልክ ሊያሳምኑ የሚፈልጉት መንገድ አለ። ከዛ አንተ ገፍተህ ስትሄድ ደግሞ ነገርየው ፌል ይሆንባቸዋል። ነገርየው ፌል ሲሆንባቸው ደግሞ የሚመጡት ካራክተር አሲስታንት ላይክ አንተን ፐርሰናል መስደብ፣ ወደ ማህበረሰብ መውሰድ እንደዚህ ነገር ነው እና ወይ ልጄ እና እንደዛ ነው። ብቻ በርቱ። እኔ ያለሁኝ በመረጃው እኔም በአቅሜ የቻልኩትን ነገር ማለት ነው። እሺ ኤልያስ አሁን መደወል ትችላለህ? ወደ ቁም ነገሩ አሁንም በእኔ ስልክ ካልሆነ አያነሱልኝም ታውቃለህ። በእኔ ስልክ እኔ ደግሞ አንድ ስልክ ነው እና ያለ በሌላ ሰው ስልክ ስደውል በራሴ ደውልና እንትን እላለሁ፣ መረጃውን አመጣለሁኝ፣ ችግር የለውም። እና ወንድማችን ሁለት ሰው ትናንትና እሑድ መስሎት ሁለት ሰው ወንድና ሴት ቀብር አለ ግን እዛው አካባቢ ናቸው ምናምን ሲለኝ እስኪ እንጃ የመጣችበትን አላውቅም። ኢቭን ግን እዚህ ነዋሪ አትመስለኝም። እስኪ አንተ አሰማቸው ብዬ እንደውም የወዳኛው እሑድ ቀብር ጭራሽ የለም ያቦለት ማለት ነው። እዛው ነው የሚሰራ ብዙ ሰዎች አሉ። ከሱም እዛው እኔ ብዙም አውቃቸው ማለት ነው። እኔ ብዙ ጊዜ በዛ ቦታ ላይም ቆይቻለሁ። በተወሰነ ወደ ሌላ ቦታ ልፍ ስላልኩ ነው እንጂ እዛ አካባቢ ነበርኩኝ። ቤተሰቦቼ ናቸው አሁን ያለ ልጅ ማለት ነው። እና በ5 ጭራሽ ቀብር የለም። ታቦት እናወጣለን ንግስ ነበረ ቀብር የለም ያለ። አሁንም የካቲት ሆስፒታል መደወል እንችላለን፣ ችግር የለም። ያ እንግዲህ ክብራው ቆየው ከመሆን የበለጠ ማለት ነው ምንም ነገር ማግኘትም ማውጣትም የሚችል የለም። በብዙ መንገድ ቀረበታ ስላላቸው ግን የሆነ ነገር ስላለ ነው። አሁን ይወል መሆን እኮ ተናግሯል። ጠይቅ ያለው የለም። አካባቢያቸው 4 ኪሎ ነው ተብሏል። ቢሰፈራቸው 4 ኪሎ መሆኑን አውቃለሁ ሄጃለሁ ብሎ መሆን በራሱ እኮ ብዙ መንገድ ሄዷል። ገባ እንግዲህ በጣም ጓደኛቸው ነው። በጣም የነሱ ቅርብ የነበረችው ደግሞ የማዲንጎ ልጅና ማናት የምትባለው ናት። እነሱም ስደውል መልስ ሊሰጡኝ አልቻሉም፣ ሊያነሱልኝ አልቻሉም እያለ ነው ማዲንጎ እንትና ማለት ነው ሞን ገባ። አሁን ይሄ የማዘናጊያ ሲስተማቸው ነው። እቺን ልከው ማለት ነው እሷ በምትለው መንገድ ሰው እየተከተለ የራሳቸውን እነሱ መንገድ ለማስተካከል ነው፣ ማጽጃ ነው። ቴክኒካሊ ምናልባት የሚጠቅም ከሆነ የአሜሪካም የኢትዮጵያም ስልኮቿ እጄ ላይ ያሉ። ሌላኛው ደግሞ እስከ ከትላንትና ድረስ ዋትስአፕ የሚሞክርላት ሰው ነበረ። ከሷ ጋር የምትደዋወል አንድ እህት አለች፣ እዚህ መግባት ትችላለች እና ኮምፕሊትሊ የዋትስአፕ አፕሊኬሽኗ ሎኬሽን ሪሰርች እየተደረገ እንደሆነ ስለታወቀ ካንስል አድርገውት ሲም ካርዷ ዋትስአፕ አፕሊኬሽን እንደሌላት አድርገውታል። ሁለተኛ ነገር ደግሞ ልጅቷ ገብታ እንደተናገረችው ኤደን የእሷ ጓደኛ የሆነ ግለሰብ ከባንክ ብር ያወጣል ብላለች። ምናልባት በዛ ዙሪያም ላይ የሚሰሩ ሰዎች በካሜራም ሊሆን ይችላል አድራሻዋ ከታወቀ እነዛም ሰዎች በቲና ስም ወይም ደግሞ በትህትና ስም ኢትዮጵያ ውስጥ ባንክ አካውንት ካለ ከባንክ ቤትን መንቀሳቀስ እንችላለን የሚያግዙን ከሆነ ቅን ልቦች። ከዛ ተነስተን ደግሞ ከየት አካባቢ ከኤቲኤም ብር ሲስቡ እንደነበረ በመጀመሪያ እሱ ስራ ቢሰራ ቀጥታ ወደ ወንጀሉ እንደርሳለን ወይም ደግሞ ከሞተችም ወደ ትክክለኛ መስመር እንሄዳለን ብዬ ማስበው ከባንክ ቤት ነው። ቢኮዝ ኦል ኦፍ ዲስ ድራማ ቢኮዝ ኦፍ መኒ ነው ብዬ ነው ማስበው። ቢኮዝ ገንዘብ እየተሳበ ነው፣ ጨዋታ አለ፣ ያ ነገሮች መስተካከል አለባቸው። ስለዚህ ባንክ ቤቶች ላይ ብታተኩር መብረቁ ሰዎች ካሉ አሪፍ ነው ብዬ አስባለሁ። በእሷ ስም ባንክ ቤት ካለ የማሳገድ ያለችበት ሁኔታ የማወቅ ቴንኪ እሱን ኢንፎርም ላድርግ ብዬ ነው። ስልኩን ግን ለእህትየው ልክላትና ትልክልሃለች። የአሜሪካም የኢትዮጵያም። አመሰግናለሁ መብረቅ።
እንደ አብሳላት ራሳችሁ ስትስሉት አይደለም። አንድ ታዋቂ ሴትዮ ማንም ሰው ግለሰብ ሰፈር ውስጥ ሰው ሲሞት በአካባቢው ላይ ስትጠይቅ እኮ እዚህ አካባቢ ከእንደዚህ ሳምንት በፊት ሰው ሞቶ ነበር ቢባል ኖርማል ሰው እንኳን የአካባቢ ሰው እኮ ይጠቁማል። እንኳን ታዋቂ የሆነች ሴትዮ ፌመስ የሆነች ሴትዮ ቀርቶ ማለት ነው። አሁን ኤደን ያለችበት ቦታ እዚህ ጋር ነው፣ ቅርብ ነው አለች። ማንም ሰው ለቅሶ የነበረበት በሰው እኮ ነው። ሰው ከክፍለ ሀገር መጥቶ በሰው እኮ ነው ለቅሶ የሚደርሰው። እንኳን ታዋቂ የሆነች ሴትዮ እዛ ቀብር ላይ እንኳን በስተት ለሌላ ለቀብር የመጣ ሰው እንኳን እዛ ጋር ሲያይ እነሱን እንደው ቪዲዮ እንኳን ቀርጾ ፖስት የሚያደርግ የለም። የእውነት ቢሆን እናንተ ስስሉት ቀብር ላይ በገጠመኝ እንኳን ሐስቦ ባሄድ ኖሮ የሷስ ቤተሰብ ለምን እሷን ማስፈራራት አስፈለጉ? ለምን ቤታችን ሰው እንዳታመጪ ሊል ፈለገ? የባንክ አካውንት ቁጥሯን የሚያውቀው ሰው አለ? አካውንት ቁጥሯን አላውቅም፣ ግን የሆነ ሰው በኮሜንት እናት ባንክ ምናምን እንደምትጠቀም በኮሜንት እንደ መረጃ ነው የምሰጥህ። እኔ ያለኝን መረጃ ነው የምሰጥህ። ግን መጀመሪያ በዚች ግለሰብ ኢትዮጵያ ውስጥ ንግድ ባንክም ይሁን አቢሲኒያም ይሁን እናት ባንክም የተከፈተ ነገር ካለ በቲና ስም ከዛ ሎኬሽን ይነግርሃል፣ የቱ ጋር እንደተከፈተ ሰፈር ያሳይሃል። ፈርስት ኦፍ ኦል ከዛ ኢቲኤም ገንዘብ ኬት ሲሳም እንደነበረ በስልክ ቁጥሯ ነው የሚገኘው። በምን በስልክ ቁጥሯ እኮ ስልኳን ልስጥሃ በውስጥ እኮ የኢትዮጵያ ስልክ ቁጥር አላት። የኢትዮጵያ ቁጥር አሁን ላኪልን። በሷ እኮ ነው ባንክ አካውንት መኖሩ አለመኖሩ የሚታወቀው በቁጥሩ። ኦኬ ለሲኞ ልላክልሽ ትልክለት ነው። ፎሎ አይደለንም መሰለኝ። ላኪላት፣ ለሷ ላኪላት። ሲኞርታ ትላክልኝ። ቁጥሬ ስላላት ሲኞርታ ትላክልኝ። እጄ ልካለሁ። እሺ በቃ ችግር የለውም። እኔ በስልክ ቁጥሯ ባንክ አካውንቷ እየሰራ ነው። አሁንም እየተጠቀሙበት ነው። ወላ ዘግተውታል።